ሰላም ለእናንተ ይሁን የተወደዳችሁ እንዴት ናችሁ? ዛሬ ደግሞ በአዲስ ርዕስ ወደ እናንተ መጥተናል። እህታችሁ ህይወት ነኝ ከመወደው ከልጅነቴ ባል ጋር አብረን አለን። እኔ ወንድማችሁ ግርማ ነኝ። ጌታ ኢየሱስ ይባርካችሁ። እግዚአብሔር ይመስገን። የዛሬው ርዕሳችን የሚሆነው መፍትሄ አለ የሚል ነው የሚሆነው። ያለፈው ሳምንት ስለ ብቸኝነት፣ ስለ ተስፋ መቁረጥ፣ ስለ ሐዘን አንስተን ነበረ። ዛሬ ደግሞ ተስፋ አለ፣ ዛሬ ደግሞ መንገድ አለ ልንል ከእግዚአብሔር ቃል ልናካፍላችሁ መጥተናል። እኛ አገልግሎታችንም ስራችንም የእግዚአብሔርን ቃል ላይ ማተኮር ነው። በሌላ ዕውቀት ላይ አይደለም ተንተርሰን የምንናገረው። እግዚአብሔር ያስተማረንን እና በህይወታችን ያየነውን እንደ እግዚአብሔር ቃል ደግሞ የሆነውን ነገር ዛሬ አብረን እናያለን። ያ እንግዲህ ባለፈው ሳምንት ስናነሳ በጣም ብቸኝነት ሊመጣ ይችላል እና ለዛ ነገር በምንም አይነት ሁኔታ በትዳራችን ብናልፍ በስራችን ብናልፍ የለም እና በህይወታችን በሚመጡ ነገሮች ሁሉ ብቸኝነት ሊያጋጥመን ይችላል እና ያንን መጠበቅ አለብን ብለናል። ቢመጣ የጠበቅነው ስለሆነ፣ ምክንያቱም ያልጠበቅነው ነገር ከሆነ እንደ ድንገተኛ ስለሚሆን ፍርሃትን የተለያየ ነገር እንድንወስድ፣ ከጠበቅን ግን ለዛ ነገር መልስ መስጠት ስለምንችል ይመጣል። መጠበቅ ስንል የግዴታ በህይወታችን ይመጣል ሳይሆን አዲስ ነገር እንደሆነ እንዳንቆጥርና በእግዚአብሔር ቃል ላይ አባቶቻችን የኖሩትን የሄዱበትን መንገድ፣ ጌታችን ኢየሱስ ክርስቶስ የሄደበትን መንገድ የህይወታችን ምሳሌ መጨረሻው ሰው ስለሆነ ያንን ስላየን እንግዳ እንደመጣብን እንዳንቆጥር መጽሐፍ ቅዱስም ስለሚያስጠነቅቀን በዛ ላይ ትኩረት እንድናደርግ ነበር ስንነጋገር የነበረው። ስለዚህ ዛሬም የምናነሳው ለየትኛውም ብቸኝነት የእግዚአብሔር ቃል መፍትሄ አለው እና ባለፈው ሳምንትም ስናነሳ ምሳሌዎች አድርገን የምንሄደው የእግዚአብሔር ሰዎች በእግዚአብሔር ቃል ላይ ያለፉ፣ እግዚአብሔር በህይወታቸው የጠራቸው፣ በጽድቅ ለእግዚአብሔር የኖሩ እና በኖሩበት የህይወት ምልልስ ግን ያለፉበት ብቸኝነት አለ። ያለፉበት ለብቻቸውን የሆኑ ያለቀሱበት እና በጣም ብዙ አለ። ስለዚህ ያንን ሐሳብ ዛሬ እነሱ የወጡበትን ያንን ሐሳብ ደግሞ ለእኛም እንደ መውጫ እንድንጠቀመው፣ እነሱ የዳኑበትን ያንን መንገድ ለእኛም ለመዳን እንድንጠቀም መፍትሄ አለው የሚለውን ሐሳብ ለማንሳት ዛሬ እሱን በደንብ አድርገን እናነሳለን። እንደው ሞር እንድናየውም ዛሬም ደግሞ ትኩረታችንም ያደረግነው በእግዚአብሔር ቃል አንድ አማኝና የእግዚአብሔር ቃል ምን ያክል ነው ግንኙነቱ መሆን። ምክንያቱም ከእግዚአብሔር ቃል ጋር ያለን ግንኙነት ነው በህይወታችን ውስጥ የሚፈጥረውን ነገር ሁሉ የሚፈጥረውና እንደ አማኝ በዚህ ዘመን ደግሞ እንደተገኘ ሰው አማኝና የእግዚአብሔርን ቃል እንዴት ታየዋለህ? የእግዚአብሔር ቃል ለአንድ አማኝ መሰረቱ ነው። ብዙ ጊዜ የእግዚአብሔርን ቃል ለማጥናት የእግዚአብሔርን ቃል ለመከተል ወይም እንደ እግዚአብሔር ቃል ለመኖር የሚፈልግ ፍላጎት ስለ እንደውም ቅድም እያሰብኩ ነበር፣ በጣም ከመቼውም ጊዜ በላይ ስለ የእግዚአብሔር ቃል መገለጥ በጣም በሚገርም ሁኔታ የሚወራበት ጊዜ ውስጥ ነው። ግን የህይወት ጥራት የለም። የህይወት ጥራት አሁን እግዚአብሔር የሚፈልገው ቃሉን ፈልፍለን እንድናውቅ አይመስለኝም። በተነገረን ቃል ግን የእግዚአብሔር ቃል በሚለው ቃል ግን ለዛ እውነት ራሳችንን ሰተን በዛ በሚለን ነገር እንድንራመድ ግን እግዚአብሔር የሚፈልግ ይመስለኛል። እኛ ሌላ ነገር በቃል ውስጥ ሌላ ነገር እየፈለግን ነው መከራ እየበላን ያለ ነው። የእግዚአብሔር ቃል የተገለጠ ነው። የተገለጠ የእግዚአብሔር ቃል ከሆነ ይህ ቃል ለህይወታችን አስፈላጊ ነው። በቃ ለመንገዴ ብርሃን፣ ለህይወቴ መንገድ፣ ለህይወቴ ብርሃን፣ ለእግሬ መብራት ነው አይደል? ስለዚህ መብራታችን ነው፣ ህይወታችን ነው። የእግዚአብሔር ቃል ከክፉ የምናመልጥበት ነው። እግዚአብሔር መሸሸጊያ የምናደርግበት ነው። ስለዚህ የእግዚአብሔር ቃል በጣም ለዳነ ክርስቲያን ምንም አማራጭ የማሰጪው የሞትና የሽረት ጉዳይ ብልሽ እንደው ሰው ከሞተ በኋላ ምን ዋጋ አለው ይባላል። ግን ልንኖርበትም ልንሞትለትም የሚገባ የእግዚአብሔር ቃል ዋና ነገር ነው ቤታችን ላይ። አሁን በዚህ ዘመን ጠላትም የእግዚአብሔር ቃል በህይወታችን ውስጥ እየበዛ በመጣ ቁጥር ምን እንደሚመጣ ስለሚያውቅ እየሆነ ያለው
ከእግዚአብሔር ቃል ጋር ያለንን ግንኙነት እያለያየ ነው ያለው። ብዙ ማንበብን፣ ለእግዚአብሔር ቃል ጊዜ መስጠትን፣ ማጥናትን እንደው ራሳችንን ወደኋላ ሄደን ብናይ በልጅነታችን የምናደርገውን ያክል አሁን እናደርጋለን ወይ ብለን ስናይ በብዙ ነገር ቢዚ እየሆን ነው፣ እየተተካ ነው በህይወታችን ያለውና የእግዚአብሔር የሆነውን ሰላም መካፈል እንዴት እንችላለን? ሰላማችን የሆነውን ቃሉን፣ ሰላማችን የሆነውን እረፍታችን የሆነውን ደስታችንን ያስቀመጠበትን ነገር እየተውን ወደ ሌላ ነገር እየተጠጋን በመጣን ቁጥር የተጠጋንበት ነገር ነው በህይወታችን ውስጥ የሚመጣው። አባቶቻችን የመጡበቸውን ነገር ሁሉ ያለፉት ከእግዚአብሔር ጋር በመሆን ነውና ለአንድ አማኝ ዳዊት በጣም ሁል ጊዜ በጣም መወደው ቃል ነው፣ ቃልህን ከዕለት ጉርሴ ይልቅ ወደድኩት ይላልና ምን ያክል ነው ማለት በቃ በጣም የሚገርም ነው። 119 ሙሉ ምዕራፍ የሚያወራው ስለ እግዚአብሔር ሕግ ነው፣ ስለ እግዚአብሔር ቃል ነው። አለቆች ተሰብስበው አሙኝ፣ ባሪያ ግን ቃልህን ያሰላስል ነበረ ይላልና ያ ሁሉ የመጣበት ነገር ሁሉ እንግዲህ የመጣበትን ሰልፍ፣ የመጣበትን መገፋት፣ የመጣበትን ብቸኝነት ያለፈው ዳዊት የእግዚአብሔርን ቃል በማሰላሰል ነውና ከሁሉ ነገር መፍትሄ መጀመሪያ የእግዚአብሔር ቃል ነውና ወደ እግዚአብሔር ቃል መመለስ አለብን። እውነተኛ የሆነውን የእግዚአብሔርን ሰላም በህይወታችን የምንፈልግ ከሆነ፣ እውነተኛ የሆነውን የእግዚአብሔርን ደስታ በህይወታችን የምንፈልግ ከሆነ እግዚአብሔር ሁሉን ነገር ያደረገው በዚህ ቃል ውስጥ ነው አይደለ? ይሄ ሰሞንኛ የሚመስል ነገር አለ በነብይ እንትና ለመስማት ኦፍኮርስ እግዚአብሔር በነቢያት ይጠቀማል፣ ግን ደግሞ የእግዚአብሔር ቃል የመጨረሻ ባለስልጣን ነው። እኛ አማኞች እንደዛ ብለን ነው አይደለም እናምነው። የእግዚአብሔር ቃል የመጨረሻ ስልጣን ያለው ነው ብለን ነው የምንለውና ወደዚህ እውነት መመለስ አለብን። ብዙ መጽሐፎችን ማንበብ ጥሩ ነው፣ ጊዜ ካለ ከተመቸ በጣም አድቫይስ እናደርጋለን። መጀመሪያ ግን ይሄ ቃል ነው በህይወታችን ውስጥ ስፍራና ቦታ ማግኘት ያለበት። ሰይጣን የሚዋሸን ይህንን ቃል እየሸፈነብን ነውና ይሄ ቃል ከበራልን ግን በጠላት ውሸት በቀላሉ አንያዝም። እኔ አንድ በቸርቻችን የነበረ አንድ ሰው ያለ በኃይለኛ ዲፕሬሽን ውስጥ የሚያልፍ ነበር። በኃይለኛ ብቸኝነት ውስጥ የሚያልፍ ነበር እና ብዙ ጊዜ ወደ ቤተክርስቲያን ይመጣል እና ይጸለይለታል። እና አንድ ቀን ግን ጠየቅኩት፣ እንደው የእግዚአብሔርን ቃል ብንማር፣ ቁጭ ብለን የእግዚአብሔርን ቃል ብናጠና 30 ደቂቃ በቀን ውስጥ በሳምንት አንድ ቀን 30 ደቂቃ ብሰጠኝ እና ቁጭ ብለን ብንማር ስለው እንደው ያ እነግርሃለሁ አንድ ቀን ምክንያቱም ሞክሬያለሁ፣ እንዲሞክሬያለሁ፣ እንደዛ ሞክሬያለሁ ምናምን አለኝ ማለት ነው። ግድ የለህ እና የሚገርምሽ ነገር ከዛ ማክሰኞ ተቀጣጠረን። ማክሰኞ አይተኛም እንቅልፉ በ24 ሰዓት ውስጥ ሜይ ቢ 2 ሰዓት ወይ 3 ሰዓት ቢተኛ ነው፣ አይተኛም የሚበዛውን ጊዜ እና መንፈሳዊ ነገር ይሰማል፣ ግን ከእግዚአብሔር ቃል ጋር ምንም ህብረት የለውም። በኋላ ግን የእግዚአብሔርን ቃል መማር ጀመረ ማለት ነው። የእግዚአብሔርን ቃል መማር ሲጀምር የሚገርምሽ ነገር እየተማረን ሜይ ቢ 4 ሳምንት 5 ሳምንት የተማር ነው። በ6ኛው ሳምንት እኔ ወደ እሱ ለመጣ ስል እሱ ከስራ መጥቶ እንደ ድሮ እንደሚያደርገው መዝሙር ከፍቶ ዝም ብሎ ሶፋ ላይ ተኝቶ ነው የሚያየው የሚጠብቀኝ እና ተኛ። ምንም አልተኛውም እንደዚህ። ግን በኋላ ላይ የዛ ቀን አጋጣሚ ሆኖ 6 ሰዓት ተኛ እና ደወለልኝ። በቃም ፓስተር ድንገት አትምጣ ሊለኝ ይመስሎኛል ወይም አልቻልኩም ሌል በኋላ ተኛሁኝ እኮ ማለት እንዴ 6 ሰዓት ተኛሁ አለ። የእግዚአብሔር ቃል እንዴት የሰውን ህይወት እንደሚለው ተመልከች። በቃ ስለዚህ ከቃሉ ጋር ተጣበቀ፣ እግዚአብሔር ህይወቱን ለወጠው። የእግዚአብሔር ቃል ዋና ነገር ነው። ምክንያቱም ኢየሱስ ሲናገር በእኔ ብትኖሩ ቃሎቼ በእናንተ ቢኖር አይደለም። ስለዚህ አሁን በጌታ መኖራችን በእግዚአብሔር ቃል መኖር እንደሆነ በእግዚአብሔር ቃል ማመን አለብን። ዋና ነገር ነው። በኢየሱስ እንኖራለን ብለን ከእግዚአብሔር ቃል ውጭ ብንኖር አንችልም። ስለዚህ ሁልጊዜ የእግዚአብሔር ቃል በአንድ አማኝ ህይወት ውስጥ እንደዚህ ነው። ለቃሉ ጊዜ ከሰጠን፣ ለቃሉ የመጀመሪያውን ካረግን፣ በቃሉ ህይወታችን አማራጭ የሌለው ዋና መፍትሄ እንደሆነ ካመንን ይፈውሳል፣ ነፃ ያወጣል፣ ይባርካል፣ የሰዎችን ህይወት ይለውጣል። አሜን። የእግዚአብሔር ቃል ኃይል አለው። ከእግዚአብሔር ቃል በላይ
ጥሩ ሰባኪ የለም፣ ከእግዚአብሔር ቃል በላይ ጥሩ ነብይ የለም። ኢየሱስ ሲናገር ቃሎችህ እውነት ነው፣ በእውነትህ ደግሞ አንጻቸው ይላልና የእግዚአብሔር ቃል ያነጻል፣ የእግዚአብሔር ቃል ይቀይራል። ይሄ ብቸኝነት የገባንበት መንገድ በተለያየ መንገድ ወደ ህይወታችን የመጡ በር እድል ኦፖርቹኒቲ አግኝተው የመጡ ነገሮችና ተስፋ ያስቆረጡን ነገሮች የእግዚአብሔርን ቃል በመስማት የእግዚአብሔርን ቃል በማንበብ እየነጻን ነው የምንሄደው። የመቀደስ ኃይል አለው፣ የመለወጥ ኃይል አለው ያ የእግዚአብሔር ቃልና ስለዚህ አሁን ጥሪያችንም እኛም በህይወታችን የሰራ ክፉ ዘመናችንን ክፉ ቀናችንን ያለፍነው በዚህ ቃል ውስጥ ነው። መልሕቅ ነው የእግዚአብሔር ቃል፣ ነፍስን አንቆ የሚይዝ ነውና ወደ ቃሉ መመለስ መቻል አለብን። የእግዚአብሔር ቃል በሳምበዲ መተካት አይችልም። ብቸኛ የህይወት መመሪያችን የእግዚአብሔር ቃል ነውና አባቶቻችን ባለፈው ሳምንት እነ ጳውሎስን የተለያዩ ሰዎችን አንስተን ነበረ። ጳውሎስ የእግዚአብሔርን ፈቃድ እያደረገን ሐዋርያው ጳውሎስ ብቸኛ የሆነው ነው። በሁለተኛ ጢሞቴዎስ ላይ በጣም የሚገርም ቃል አለ። ከቁጥር 9 ጀምሮ ነው የሚናገረው። በቶሎ ወደ እኔ ለመምጣት የተቻለን ሁሉ አድርግ ይላል። አሁን ያለበት ሁኔታ እስር ቤት ነው፣ መልካም ቦታ ላይ አይደለምና ለጢሞቴዎስ ነው ይሄ ማሳሰቢያ እየሰጠ ነው ያለው። አሁን ለልጁ ነው፣ መንፈሳዊ ልጁ ነው፣ አገልጋይ ነው፣ ፓስተር ነው። በሱ ህይወት ውስጥ የደረሰበትን ነገር እያሳሰበው ነው። ነገም አንተ ይሄ ነገር በአንተ ህይወት ውስጥ ሊመጣ ይችላልና ሁሉ ትተውኛል፣ ዴማስም ይሄንን ዓለም ወዶ ትቶኛል፣ ሉቃስ ብቻ ነው ከኔ ጋር ያለው፣ ስትመጣ ማርቆስን ይዘና ይሏል። ወንድሞችን ነው የሚጠራው፣ ይዘህልኝና መጽሐፍትን ይዘህልኝና ይላል። እንዲህ ይላል፣ ዴማስ ይሄንን ዓለም ወዶ ትቶኝ ወደ ተሰሎንቄ ሄዷልና ቂርቆስ ወደ ገላትያ ትቶ ወደ ድልማጥያ ሄዷል። ከኔ ጋር ያለው ሉቃስ ብቻ ነው። ማርቆስ በአገልግሎቴ ስለሚረዳኝ ካንተ ጋር ይዘውና። ቲቆቆስ ወደ ኤፌሶን ልኬዋለሁ። ስትመጣ በጢሮናዳ ከአክራጳ ዘንድ የተውኩትን በርኖስ ጥቅልል መጽሐፍቱን በተለይም የብራና መጽሐፍቱን አምጣልኝ ይላል። ያለበት እስር ቤት ነው፣ ያለበት ጥሩ ቦታ አይደለም። አሁን እኮ ሊሰዋ ነው። ከፍ ብሎ እኮ ሲናገር አሁን የሚሰዋበት እንደ ቁርባን ውሃ የሚፈስበት መሄጃው እንደደረሰ ሩጫውን እንደጨረሰ እየተናገረ ግን ስቲል ለሞት እየተዘጋጀ ነው ማለት ነው። መጽሐፉን ግን አምጣልኝ ይለዋል። አንድ ቀን እንኳን ቢሆን ከዚህ መጽሐፍ ውጪ ከዚህ ቃል ውጪ መኖር አልችልም ነው የሚለው። ስለዚህ ወንድሞችን ብቻ ሳይሆን እየጠራ ያለው ስትመጣ ደግሞ ጥሩ ምግብ እንደው ይዘህልኝና የሆነ ነገር ደግሞ ለስጋው የሚመቸው ነገር አይደለም ጳውሎስ እየጠየቀ ያለው፣ ይዘህልኝና። ስለዚህ እኛም ወደ መጽሐፉ መመለስ አለብን፣ ወደ እግዚአብሔር ቃል መመለስ አለብንና ለህይወታችን በየትኛውም ሁኔታ ውስጥ ብንሆን ይሄ ቃል መልሳል። የእግዚአብሔር ቃል ያልመለሰልንን ጥያቄ ነብዩ አይመልስልንም። የእግዚአብሔር ቃል ያልመለሰልንን ጥያቄ ጥሩ ፓስተር አይመልስልንም። ከእግዚአብሔር ቃል በላይ የሆነ የለምና ይሄን ቃል በህይወታችን የመጨረሻ ባለስልጣን ነው፣ መድኃኒታችን ነው። ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ነው የሚለው። ስለዚህ እግዚአብሔር ዛሬም በቃሉ ይፈውሳል። እግዚአብሔር ዛሬም በቃሉ ያጽናናል። እግዚአብሔር ዛሬም በቃሉ ህይወታችንን ይቀይራል። ይህንን እያደረግን እንድንመጣ የእግዚአብሔር ፈቃድ ነው። ሌላው ሐዋርያው ጳውሎስ እዚሁ ላይ የሚናገረው አንጥረኛው እስክንድርዮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይስጠው፣ መልእክታችን እጅግ ተቃውሟልና አንተም ከእርሱ ተጠንቀቅ ይላል። እንግዲህ በዚህ አንጥረኛው እስክንድርዮስ የመጣበት ክፉ ዋጋ አለ፣ የከፈለው ነገር አለ። ተተኪው ስለሆነ አንተም ደግሞ ከዚህ ምን በል ተጠንቀቅ ይላል እና አባቶቻችን የሄዱበትን መንገድ እኛም እንሄደዋለን። እኛ የተለየን ሰዎች አይደለንም። መንፈሳውያን ናቸው፣ ከእግዚአብሔር ጋር የተጣበቁ ናቸው፣ ለእግዚአብሔር ፈቃድ ራሳቸውን የሰጡ ናቸው። ግን ክፉ ሰዎች በምድር ላይ አሉ። ብዙ ሰዎች አሁን ብቸኝነትን የመረጡበት ምክንያት በህይወታቸው በሆነ አጋጣሚ የመጡ ክፉ ሰዎች ናቸው። ስለዚህ ሰውን ሁሉ በአንድ አይን ያዩና በቃ ከዚህ ሁሉ ምን አለ እኔ ለብቻዬ ብቀመጥ፣ ምን አለ እኔ በሬን ብዘጋ፣ ከማንም ጋር ባልገናኝ ብሎ ሰዎች ይወስናሉ። ግን ክፉ ሰዎች እንዳሉ ሁሉ ደግሞ
መልካምም ሰዎች ደግሞ አሉ። ይሄ ሐዋርያው ጳውሎስ ለጢሞቴዎስ እያስጠነቀቀ ነው። ክፉ ሰው ነው፣ መልእክታችንን እንኳን እጅግ ተቃውሟል ነው የሚለው። እንኳን ጳውሎስን መልእክታቸው ኢየሱስ ነው፣ ያንን የተቃወመ ሰው ነበርና ከዚህ ሰው ደግሞ ምን በል ይለዋል? ተጠንቀቅ ይለዋልና በተከሰስኩበት ነገር የመጀመሪያ መከላከያን ሳቀርብ ማንም ሊያግዘኝ አልመጣም፣ ነገር ግን ሁሉ ትተውኝ ሄዱ ይላል። በጣም ልብ ይነካልን። ማለት የታመነባቸው አብረውት ያገለገሉ ከጎኑ የቆሙ ብዙ ጊዜ አብረው የኖሩ ሰዎች ናቸው የሚጠብቃቸው። በሚጠብቃቸው ጊዜ ግን አልተገኙለትም። ስለዚህ ሁሉ ምን አለኝ ይላል? ትተውኝ ሄዱ። ማንም ከጎኔ የቆመ አልነበረም። ከዛ ይህንን ደግሞ አይቁጠርባቸው ካል ነገር ግን መልእክቱ በእኔ አማካኝነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሳ መንጋጋ አዳነኝ። ጌታ ከክፉ ነገር ሁሉ ያድነኛል፣ ወደ ሰማያዊ መንግስቱ በሰላም ያደርሰኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን። አሁን እንግዲህ ማንም የለም ብሎ ግን አልዘጋው። በቃ እዚህ ጋር አይደለም የሐዋርያው ጳውሎስ የህይወቱ መደምደሚያ። ይጠብቃቸው የነበረ ወዳጆች አልመጡም፣ ይጠብቃቸው የነበረ አብሮ ሰራተኞች አልተገኙም። ከጎኑ ቆሞ በክሱ ቀን አለንልህ መባልን እየፈለገ አጥቷል። ስለዚህ በህይወታችን ያ እንደ አይነት ነገር ወሳኝ ቀን ላይ ሰዎች ሊተውንና ብቻችንን ልንሆን እንችላለን። መጨረሻችን ግን እዛ አይደለም። ጌታ ከጎኔ ቆሞ ምን አደረገኝ ይላል? አበረታኝ። ስለዚህ መፍትሄያችን ምንድን ነው? ጌታ ከኛ ጋር አለ። የጌታን አብሮነት፣ የጌታን ፕሬዘንስ፣ ያንን መናፈቅ በቃ በሰውም አይተካም አይደለ? በምን ይተካል? የእግዚአብሔር አብሮነት። የእግዚአብሔር አብሮነት በገንዘብ አይተካም። የእግዚአብሔር አብሮነት በእውቀት አይተካም። የእግዚአብሔር አብሮነት በምንም አይተካም። ለዚህ ነው ሙሴ መንገድ ላይ እየሄዱ እያለ ድንገት ቆመና አንተ አብረን ካልወጣ እንዳታወጣናል። ከዚህ ህዝብ ልዩነታችን የአንተ አብሮነት ነው። ስለዚህ ትኩረታችን ቅድም የእግዚአብሔር ቃል ላይ እናተኩራል። አሁን ደግሞ አብሮን ባለው በጌታ ላይ እናተኩር። መፍትሄ አለ። ጌታ ከአንበሶች ይሄ ናቹራል የሆነውን አንበሳ ሳይሆን የሚለው አብረው የነበሩ ይከሱት የነበሩ ነፍሱን ሊነጥቁ የሚፈልጉ ሊገሉ የሚፈልጉ እንደ አንበሳ የሆኑ ነበሩ። ጌታ ከአጠገቤ ቆሞ አበረታኝ አይደለም? ከዛስ ከአንበሳ መንጋጋ አዳነኝ። የሚያድን አለ፣ የሚረዳ አለ። የጌታ አብሮነት ከምንም በላይ ነው። ጌታ ደግሞ ለሆነ ጊዜ አይደለም አብሮን የሚሆነው። የነገረን የተስፋ አለ አይደለ? ጌታ የነገረን ይሄንን ነው። እግዚአብሔር ከኛ ጋር አለ፣ አማኑኤል ከኛ ጋር አለ። አዳነን ብቻ ሳይሆን ደግሞ ወደፊትም ያድነናል አለ። መንግስቱ ጋር እስክንገባ ድረስ የሚያድን አለ። ስለ አብሮነቱ በጣም የሚገርም ነው። ምክንያቱም አሁን መፍትሄው የእግዚአብሔር ቀደም የእግዚአብሔር ቃል ብለናል። አሁን ደግሞ ሁለተኛ የእግዚአብሔር መገኘት ነው። እግዚአብሔር ከኛ ጋር ነው ያለው። እግዚአብሔር አብሮን ካለ በብቸኝነታችን ላይ ይነንኮኝ። ስለዚህ ለመፈወስ ለመዳን አንድ ሰው ብቸኝነት ሲሰማው የመጀመሪያው ወደ እግዚአብሔር ቃል መመለስ አለበት። የእግዚአብሔርን ቃል ማጥናት አለበት፣ መውጫው ስለሆነ። ግን ደግሞ ሌላ ሁለተኛ ነገር ደግሞ ማድረግ ያለበት እግዚአብሔር እኮ ከኔ ጋር መጽሐፍ ቅዱስ አይደለም ስለ ማርያም ኢየሱስን ስም መልአኩ ሲነግራት ስሙንም አማኑኤል ትይዋለሽ፣ ትርጓሜውን እግዚአብሔር ከኛ ጋር ነው ማለት ነው። እኛ ሲሳካልን ሲሆንልን በር ሲከፈት ቤት ስንገዛ ዕቃ ስንገዛ እዛ ጊዜ ነው እግዚአብሔር ከኛ ጋር ነው ምንለው። የእግዚአብሔር መገኘት ከዛ ነገር ሁሉ በላይ ነው። በችግር ውስጥ ብቸኝነት ሲሰማን እንደ እግዚአብሔር ቃል እንደ ጳውሎስ ልንለው የሚገባው ሁሉም ጥለውኝ ሄደዋል፣ እግዚአብሔር ግን ከኔ ጋር ደግሞ አሁን ብቻ ከኔ ጋር አይደለም ወደፊትም ሊመጡ ካሉ ከምፈራቸው ነገሮች ሁሉ መንግስቱ እስኪመጣ ወይ እኔ ወደ እሱ እስኪሄድ ድረስ ያደርሰኛል። ይሄ በእግዚአብሔር ሕልውና ውስጥ መኖር ነው። መጽሐፍ ቅዱስ ላይ የሚገርምሽ ነገር ዳዊትም ተመሳሳይ ሁኔታ ውስጥ አልፏል። ዳዊት ሲናገር እንደዚህ ይላል መዝሙር 31 ላይ ለከንቱ ጣዖታት ስፍራ የሚሰጡትን ጠላሁኝ፣ ነገር ግን በእግዚአብሔር ታመንኩኝ። በምሕረት ደስ ይለኛል፣ ሐሴትም አድርጋለሁ። መከራዬን አይተሃልና ነፍሴን ከጭንቅ
ነፍሴን ከጭንቅ አውቃታልና ለጠሉኝ ለጠላቶቼ አሳልፈህ አልሰጠኸኝም። ነገር ግን እግሮቼን በሰፊ ቦታ ላይ አቆምካቸው። አሜን። ስለዚህ አሁን ዳዊት በእግዚአብሔር መታመን በእግዚአብሔር መደገፍን በምንም ሁኔታ ጣዖታትን ጠላው ብሎ ነገር ግን እኔ በእግዚአብሔር ላይ እታመናለሁ። ያም ብቻ አይደለም። ቁጥር 30 ቁጥር 10 ላይ በሕይወቴ በመጨነቅ ዕድሜም በመቃተት አለቀ። ከመከራ የተነሳ ጉልበቴ ነዳኝ፣ አጥንቴም በውስጤ ሟሟ። ከጠላቶቼ ሁሉ የተነሳ ለጎረቤቶች መዘባበቻ ወዳጆቼም መሳለቂያ ሆኛለሁኝ። በመንገድ ላይ እያዩኝ ይሸሹኛል ይላል። አይሽ እንደዚህ ያልፋሉ የእግዚአብሔር ሰዎች። አሁን ዳዊትን እንዲህ አልፈህ ታውቃለህ ወይ? በሕይወት እንዲያ ነገር መጥቷል ብትዩ አልመጣም ብለን የምናስበው ምክንያቱም ዳዊት ንጉሥ ነው፣ ነገሰ፣ ዘመረ ብቻ የሚለው ነው። ነገር ግን ዳዊት እነዚህ ነገሮች ሁሉ በሕይወት ጓደኞቹ፣ የሰፈር ሰዎች፣ ጎረቤቶች ብቻውን እንዲሆን ሸሽተው አልፈዋል። ሸሹ ነው የሚለው፣ አጠገቤ አልነበሩ። ነገር ግን መጽሐፍ ቅዱስ ቀጥሎ ደግሞ ሲናገር እንደዚህ ይላል ቁጥር 16 ላይ እግዚአብሔር ሆይ እኔ ግን በአንተ እታመናለሁ። ከዛስ አንተ አምላኬ ነህ እልሃለሁኝ። በዚህ ሁሉ ውስጥ ምክንያቱም የእግዚአብሔር መገኘት ሕይወቱ ላይ እንደሚያወጣው ለሕይወቱ መፍትሄ እንደሆነ ዳዊት አስረግጦ ነው የሚናገረው። ዛሬም ለእኛ ብቸኝነት ሲሰማን፣ አንዳንዴ ፍርሃት በውስጣችን ሲመጣ ክፉ ሰዎች፣ ቅድም አንቺ እንዳልሽው ክፉ ሰዎች አሉ የተሳሉ፣ ግን ከክፉዎች ሰዎች በላይ ደግሞ መልካም ሰዎች ሺዎች ናቸው፣ እልፍ ናቸው። ያንን ግን ማየት የምንችለው በእግዚአብሔር ላይ በመታመን ስንቆም ነው። ስለዚህ መጽሐፍ ቅዱስ ሲናገር እኔ በአንተ ላይ ታምኛለሁና አንተ አምላኬ ነህ አልኩኝ። ዘመኔ አያለሁኝ፣ ዘመኔ በእጅህ ነው ካለ በኋላ ከጠላቶቼ እጅ ታደገኝ፣ የሚያሳድዱኝ ደግሞ ከሚያሳድዱኝ አድነኝ። በፊት ላይ በአገልጋይ ፊት ላይ ፊትህን አብራ። አሜን። የእግዚአብሔር መታመን፣ በእግዚአብሔር መደገፍ፣ በእግዚአብሔር ሕልውና መኖር እንደዚህ ነው የሚያደርገው። መጨረሻችን የሚሆነው ይሄ ነው። እንደፈራን ወይም ደግሞ በዛ ፍርሃት ውስጥ እንደተዋጥን አንቀርም። ልክ ዳዊት ከዚህ ነገር ለመውጣት የጠየቀው እኔ በአንተ ታምኛለሁ፣ አላፍርም። ጠላቶቼ ትልቅ ናቸው፣ በእኔ ላይ ብዙ ነገር ተዘባብተዋል፣ ብዙ ነገር ብለውኛል፣ ብዙ ነገር ስለ እኔ አውርተዋል። ለእኔ ግን መታመኛዬ አንተ ነህ። እንደውም ወደ ታች ይወርድና አንተን በጽድቅ ለሚፈሩ ያዘጋጃት በጎ ነገር እንዴት መልካም ነው ይላል። እንዴት በዛች! ለሚፈሩ ለሚታመኑበት። ዛሬን ነው ያየ ነው። ዛሬ በብቸኝነት የሚታየን ጨለማ ሊሆን ይችላል። ዛሬ በብቸኝነት ቀኑ ሊረዝምብን ይችላል። በጣም ሌሊቱ አጭር ሆኖ ቀኑ በጣም ምክንያቱም ብዙ ጊዜ በፍርሃት ስንኖር፣ ብዙ ጊዜ በጨለማው ስንሆን እነዚህ ነገሮች ጊዜ መስጠት ነው። በእግዚአብሔር ላይ በመታመን ቀኑን ጠብቆ ማለፍ ነው። ያልፋል። በእግዚአብሔር ላይ እንታመን። ይኸው በጣም አንድ ነገር ቅዱሳን ማስተዋል ያለባቸው ብንታመንበትም ባንታመንበትም ነገሩ ያልፋል። ሳንታመን አልፈን ነገ እግዚአብሔር መልካም አድርጎ ከምናፍር ምናልበት በዛ ጊዜ አመስግኜ ቢሆን ምናልበት በዛ ጊዜ በእግዚአብሔር ላይ መልካም ተናግሬ ቢሆን ብለን ከምናፍር እንደ ኢዮብ ሚስት ኢዮብ ራሱም ተጸጽቷል። ኢዮብም አይደለም እሱም ግን ከሱ በላይ ደግሞ ሚስቱ እንዴት መጨረሻው አልተነገረንም እንጂ እንዴት ባገኛት ጠይቃት ሴትዮ እሱን እንዴት የሚያሳፍር ነገር ነው። ቅዱሳን በምንም ሁኔታ ውስጥ በጣም ብዙ ነገር ውስጥ አልፈናል። በጣም ብዙ ነገር ሰዎች ሊያልፉ አይችሉም የሚባል ነገር ውስጥ በብቸኝነት አሳልፈናል። ግን የስንፍናን ቃል አላየንም። ምክንያቱም በዛ ውስጥ ነው ድሪም የምናደርግ ነበር። በዛ ውስጥ ነው ህልማችን የምናወራ ነበር። በዛ ውስጥ ነው በእግዚአብሔር ላይ የምንታመነው። በዛ ውስጥ ነው ወተን የምንሰብከው። በዛ ውስጥ ነው ጌታን የምናገለግለው። ያንን እንዲህ ያለ መታመን ከሌለሽ እንዴት አድርገሽ ትወጫለሽ? አንድ ነገር ትዝ አለኝ። አንድ ጊዜ በጣም ችግር ውስጥ ሆነን ምንበላው የሌለን ጊዜ ላይ ጌታ በጣም ተናገረ አይደለ? በጣም ትንንሽ ልጆች ነን። ኤልባር ተወልዳ ራስ ቤት ነበርንና ጌታ ባርካሃለው አለና ባርካሃለው፣ ብዙ ዲቴል አልገባም ዛሬ፣ ግን ባርካሃለው ብሎ ሲልም የመጣው ቃል ነው፣ የመጣው የእግዚአብሔር ድምፅ ነው።
እኛ ግን ምንበላውም ለነገ ምን ተስፋ የምናደርገው ነገር አልነበረም። በእግዚአብሔር ላይ ያለን እምነት ግን በጣም ከፍተኛ ነበርና ደላላ ጋር ደውለ እኛ ያደግነው ሐዋሳ ነው፣ የሐዋሳ ልጆች ነን። ታክሲ ራሱ በከተማው ላይ ብዙም የለም። በፈረስ ጋሪ ፈረስ ጋሪ ብዙዎቹ ላቁ ይችላሉ። የዚህ ጀነሬሽን በፈረስ ጋሪ ሄደ እግራችን አቧራ ቡን ብሎ ምናምን ነው ያደግነው። ግን አንተ ወዲያውኑ ደውለ የ3 መኪና ማቆምበት ጋራዥ ያለው ቤት ፈልግ። እኛ እኮ አናውቅም እንደዛ አይነት ነገሮች አለት። በጣም ትላልቅ ሀብታሞች፣ የተወሰኑ ሀብታሞች የሚኖሩበት 3 መኪና ያለውም ሰው አልነበር። ታክሲ ምናምን ካለ ሰው ለመሆን አይ ነው። ግን እግዚአብሔር እንደ ቃሉ ነው፣ እንደ ተስፋ ቃሉ ነው። እና ምን ለማለት ነው ይሄንን ያነሳሁት? ያ በማይመስል ሁኔታ ላይ የመጣው የእግዚአብሔር ሐሳብ ቀናችንን ቀይሮታል። በእግዚአብሔር ላይ መታመን፣ ጽኑ የሆነ እምነት ማለት ሰዎችም እኮ ሲያዩን እነዚህ ማይረቡም እኮ ይሄን ቀንም አልፎም ብለውን እኮ የተውን ጓደኞች ነበሩን አይደለ? አሁን ላይ እየደወሉ ዋው አለፈ ብዙ የሚሉን ነገሮች አሉ። ቀን ያልፋል፣ ጊዜ ያልፋል። በዛ እንደው ቀደም አሁን ያነበብከው ላይ በጠላቶቼ እጅ ላይ በጠላቶቼ ደጅ አልዘጋህብኝም ይላል እና እግዚአብሔር ቃል አይዘጋም። አብሮን ያለው እግዚአብሔር የሚረዳ ነው። ኢየሱስ ዮሐንስ 16 ላይ በጣም ደስ የሚል ቃል ነው የሚናገረው። ሁላችሁ ትታችሁኝ የምትሄዱበት ጊዜ ይመጣል፣ አብ ግን ከኔ ጋር ስላለ ለብቻዬ አይተወኝም አይደለሁም ይላል። በቃ ሁሉ እንደዚህ ሲል እናንተ እነኛውና እንጀራ ሳበዛ የነበራችሁ ሳስተምራችሁ 3 ዓመት ተኩል የነበራችሁ ብዙ ተአምራት ሳረግ መልእክት ስልካችሁ የነበራችሁ እናንተ ሁላችሁ የምትተውኝ ጊዜ ይመጣል። የፈወሳቸው ናቸው፣ ከሞት ያስነሳላቸው ናቸው ስቀለው ብለው ያሉት እነዛው ናቸው። ልብሳቸውን በሆሳና ቀን መሬት አንጥፈው ያስረገጡት ናቸው፣ መልሰው የተፉበት እነዛው ናቸው። የስድብ ናዳ ያወረዱበት ኢየሱስ የሚተወኝ ጊዜ ምን ይላል? ይመጣል። ዲና አናደርግም። ያ ሞመንት በክርስቲያን ሕይወት ውስጥ ይመጣል። ግን ኢየሱስ ያለው ላይ እንድንጸና ሁላችሁ ብትተውኝም ግን አብ ከኔ ጋር ስላለ ለብቻዬ ክርስቲያን ሰው አብሮኝ የለም ነው ማለት ያለበት እንጂ ብቻዬን ነኝ ማለት የለበትም። በምንም የማይተካ እግዚአብሔር ከኛ ጋር አለ አይደል? ዳዊት እኮ እኔና እግዚአብሔር እልፍ ነን ያለ በጣም አይደል? እሱን ቃል የምወደው እኔና እግዚአብሔር እልፍ ነን። ስለዚህ የእግዚአብሔር አብሮነት ላይ እናተኩር። መፍትሄያችን አማኑኤል ከኛ ጋር አለ። እግዚአብሔር ሰው የሆነበት ምክንያት ከኛ ጋር ሊሆን ነው። እግዚአብሔር ከሰው ጋር ኖሮ አያውቅም። ከሰው ጋር እንዲኖር እግዚአብሔር ሰው መሆን ነበረበት። አማኑኤል ወደዚህ ምድር መምጣት ነበረበት። በእኛ ኮንዲሽን ያልሆነ፣ በእኛ ጸሎት ያልሆነ፣ በእኛ ችሎታ ያልሆነ የእግዚአብሔር አብሮነት ከኛ ጋር አለ። አሁን የሚወዱን ቢኖሩ እሰይ አይደል? ደስ ይላል። መወደድ ደስ ይላል። ቢወዱን ለራሳቸው ነው፣ ቢጠሉንም ለራሳቸው ነው። የኛ ትኩረት በሚወዱንም በሚጠሉንም ላይ ማድረግ የለብንም። በእግዚአብሔር ላይ ማተኮር፣ መስቀሉ ላይ ማተኮር፣ የወደደን ላይ ራሱን ስለኛ አሳልፎ የሰጠን ላይ ኢየሱስ ላይ ካተኮር ብቸኝነትን ፈልገነው አናገኝም። እኔም እንግዲህ የእግዚአብሔር ቃል እንዴት የሚባርክ መሆኑ የምታውቂው በዚህ ነው። ጌታ ኢየሱስ ለሁሉም ነው ያላቸው። እናንተ እንደው ቀለል ያለው አማርኛ ወደ ፈለጋችሁበት የምትሄዱበት ጊዜ ይመጣል፣ እግዚአብሔር ግን ብቻዬን አይተውኝ አለ ከኔ ጋር። አሁን ክርስቲያን ቅድም አንቺ እንዳልሽ ሊል የሚገባው በሚያልፍበት መንገድ ሰው ከኔ ጋር አልነበረም፣ ኤኬዴ ከኔ ጋር አልነበረም፣ እግዚአብሔር ግን ሁል ጊዜ ከኛ ጋር ነው። ይሄን ሁል ጊዜ ማምነ መጽሐፍ ቅዱስ ኤልያስም ተመሳሳይ ነው አይደል? ሩቅ ሄዶ እኮ ነው ኤልያስ በጣም ሩቅ ሄዶ ምን ተሳ ሲለው ብቻዬን ነኝ። ምን ንግተዋል? ብቻህንም አይደለም፣ ምክንያቱም እግዚአብሔር አለኝ አለ። አሁን ተነሳ፣ ከዚህ እኔ ማድረገውን አሳይሃለሁ፣ ተነሰና ብላ ጠጣ፣ እያንዳንዱ ነገር። ኤልያስ ግን ብቻውን የሆነበት ምክንያት ኤልዛቤል እሱ ላይ ከምታመጣው ነገር ስለፈራ፣ ትላንትና ግን እኮ የገደለውን ትላንት ያደረገውን ረስቶታል። ሰው በተፈጥሮ እንደሳ ትላንት ያደረግነውን ድል፣ ትላንት የተሳካለን ስኬት፣ ትላንትና ያሸነፍነው ማሸነፍ ኦፍኮርስ ለዛሬ እሱን ይዘን አንሄድም። ዛሬ ሌላ ድል አለን፣ ዛሬ ሌላ ማሸነፍ አለን። ግን ደግሞ በዛ እንኳን እንደዛ ያለ
ጃይንት የሆነ ሰው ምንም አይፈራ የነበረ ብቻውን ነኝ ብሎ ፈራ። የድምፅ እኮ ነው። ኢየሱስም እኮ ያለን ከምትሰሙት ነገር ተጠበቁ ነው ያለው። 150 ነቢያትን ያረደ ሰውዬ፣ እግዚአብሔር ከሰማይ እሳት አውርዶ በሱ ሕይወት ውስጥ ታላቅ ነገር ያደረገ ሰውዬ ነገ ከአንገት ላይ ራስን ባላነሳ አማልክት ይህን ይጨምሩ ይህን ያድርጉ ሲል ፈርቶ ሸሽቶ ሄደ። 450 ይገደለ። የምንሰማቸው ነገሮች ከማን ነው የሰማ ነው? ምንድን ነው የሰማ ነው ማለት? ኤልያስ እኮ ገና በሱ ቦታ ነቢይ ኤልሳን ይተካል፣ በንጉሱ ቦታ ኢዩን ይተካል፣ አዛሄልን ይተካል። ገና የሚቀጥል እግዚአብሔር ስራ አለ። መካከል ላይ ግን እንደዚህ አይነት ነገሮች ይመጣሉ። ጳውሎስም እኮ የወንጌሉ ስራ በእኔ ምን ያደርግ ዘንድ ይቀጥል ዘንድ እንዲፈጸም ነው ጌታ ከአንበሶች መንጋጋ አዳነኝ አለው። ያላለቀ ነገር በእኛ ውስጥ ስላለ መንጋ ቢኖር እንኳን መንጋጋ ማለት ኦልሬዲ ገብቷል እኮ የአንበሳ መንጋጋ ሊወጣ የማይችል ሊተርፍ ከማይችለው ውስጥ ፈልቅቆ ማውጣት የሚችል ጌታ ከኛ ጋር አለ። የሚረዳ ጌታ ከኛ ጋር አለ። የሚያግዝ ጌታ አለ ማለት ኤልዛቤል እኮ ብትችል ኖሮ ገና ያኔኑ ለምን ነገ ቀጠሮ ትሰጣለች? ለምን ዛሬ አታደርግም? አይደለ? ስለዚህ ያንን አቋርጦ ከሄደ በኋላ እግዚአብሔር እንደ በዚህ ምን ትሰራለህ አለው። በዚህ ምን ትሰራለህ? የተደበቀበት ዋሻ ውስጥ ድረስ ሄዶ ማለት ነው። ይገርማል። ስበኪ ያ በዩ በጣም እግዚአብሔር ምክንያቱም አንዳንድ ጊዜ በአንዳንድ መዝሙሮች የእግዚአብሔርን መገኘት እንሸፍናለን ብዬ አስባለሁ። ምክንያቱም የእግዚአብሔርን መገኘት አይሰማንም፣ እኛ ግን በመዝሙሩ እንዲሰማን እንፈልጋለን። መዝሙሩ በመገኘት ውስጥ እንድንባረክበት ነው የተሰጠን እንጂ እሱን እኛንን መለማመድ ያለብን። ያለ መዝሙር ምንም ሳይኖር ህልውናው መለማመድ ማንምም ሳይኖር በእግዚአብሔር ፊት ያንን መለማመድ። መጽሐፍ ቅዱስ ሲናገር ምን ትሰራለህ ሲለው በቃ ማብራራት ጀመር። እንዲሆኑ አስገደለች፣ እንዲያለች፣ አሁን ደግሞ እንዲህ ልታደርገኝ አንገቴን ልትቆርጥ። ቢሞትስ በእግዚአብሔር መገኘት ውስጥ ሆኖ ሰው ቢሞት ይሻለዋል ሰነፍ ሆኖ ከሚሄድ። ይሄ ስላልደረሰብን በሕይወታችን ስላላለፈ አይደለም። ከባባድ የሚባሉ ሞት የሚመስሉ ወይም ሰዎች የሚሞትባቸውን መንገዶች ብቻችንን ሄደናል። እግዚአብሔር ግን ከኛ ጋር ነበር። እግዚአብሔር ግን አብሮናል። ስለዚህ መጽሐፍ ቅዱስ ያልጨረሰው ስራ ስላለ ተነሳለ። ስለዚህ አሁን እኛ ብቸኝነታችንን እኛንን ብቻችን የምንለው እንጂ እግዚአብሔር እኮ አንድ ቀን የጨመረልን፣ እግዚአብሔር 2 ቀን የጨመረልን፣ እግዚአብሔር ወርን የጨመረው፣ እግዚአብሔር ዓመትን የጨመረው በእኛ ላይ የሚሰራ ስራ ስላለው፣ በእኛ ላይ የሚያደርገው ስራ ስላለ እንጂ እኛ ድሮ ነው ማቆምም ያለብን ማገልገል፣ መሞትም ካለብን ድሮ ሞት ያለብን። በጣም ልጆቻችን ህይወት ላይ ያለፈው፣ በእኛ ህይወት ላይ ያለፈው ማት ነገር ሞት የሚመስል ነገር አልፎብናል። ነገር ግን መጽሐፍ እግዚአብሔር ልክ ጳውሎስ እንዳለው የወንጌሉ ስራ በእኛ ትውልድ አለ። እግዚአብሔር በእኛ የሚሰራው አለ። ሀገራችን የሚሰራው፣ በዚህ ምድር ላይ የሚሰራው፣ በልጆቻችን የሚሰራው፣ በልጅ ልጆቻችን የሚሰራው እግዚአብሔር አለ። ምንም ነገር ሊመጣ ይችላል። ብቸኝነታችን ማምለጫችን የእግዚአብሔር ህልውና ነው፣ የእግዚአብሔር መገኘት ነው፣ የእግዚአብሔር አብሮነት ነው። ስለዚህ ይህንን ነው ልንለማመድ የሚገባው። ይህንን ነው በእግዚአብሔር ፊት ልንቆም የሚገባው። አንዳንድ ጊዜ ያለንበትን ቦታ ስናስብ በቃ ከእግዚአብሔር ሁሉ የራቅን ነው የሚመስለው። እንዴት አድርገን እዛ ጋር እንደርሳለን ነው የእግዚአብሔር ቃል። ዳንኤል ልኮ ሲናገር በሌሊት ንጉሱ ተነስቶ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶቹ አፍ አዳነህ ወይ ሲል፣ ንጉሳዊ ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ የአንበሶችን አፍ ምን አረገ? ዘጋ። አብሮት የጸለዩ ሰዎች መድረስ ያልቻሉበት፣ ማንም ሰው ሊደርስበት የማይችል አንበሳ አፍ ጋር የደረሰ አብሮነት ነበረ። አባቶቻችን የገቡበት ገብቶ ያወጣ፣ የሄዱበት ርቀት የትኛውም ጥግ ብንሄድ ለእግዚአብሔር ሩቅ አይደለም። ስለዚህ ይሄ ነው የመጨረሻው ፖይንታችን ደግሞ የምንለው ወንድሞች ህብረት በጣም አስፈላጊ ነገር ነው። በዚህ ላይ ዛሬ እንዘጋዋለን። ብቻችንን አይደለም። ኢየሱስ
ክርስቶስ ወደ ምድር ሲመጣ ሰው ነው የፈለገው፣ አምላክ ሆኖ ጌታ ሆኖ ያንን ነው ያደረገው። እነዛ የኤማሁስ መንገደኞች ተስፋ ቆርጠው ነው መንገዳቸውን እየሄዱ ግን በቃ እነኝስ ተስፋ ቆረጡ፣ የነገርኳቸውን እንኳን ወደ ልባቸው አላስገቡም ብሎ ዲስአፖይንት አልሆነባቸውም። የሄዱበት መንገድ ሄደላቸው፣ የደድካማቸው ሄደላቸው ነው። ያንን ሁሉ ሄዶ ግን ያመጣቸው ወዴት ነው? ወደ ነበሩበት ነበረ። ስለዚህ ወንድሞች ሐዋርያቶችንም ስናይ ፈርተዋል እኮ አይሁድም ፈርተው ግን አንድ ላይ ነው ተሰብስበው። በጣም ይሄንን እያሰብኩ ልቤን ይነካ ነበረ። አልተበታተኑም ነበር፣ በራቸውን ዘግተው ይጠብቁ ነበር። ለዛ ኢየሱስ በተዘጋ በር ውስጥ ገብቶ ሰላም ለእናንተ ይሁን አላቸው። ማን እንደተነሳ ሕያው እንደሆነ ሞትን ድል እንደነሳ እንዳሸነፈ ነግሯቸው ማነው ቶማስም አልነበረም በዛ ሰዓት ላይ ሲነግሩት እንደገና ቼክ አላረጉ ሲል እንደገና ተገለጠለት። የትኛውም ሁኔታ ውስጥ ብንሆን የሚረዳ አምላክ አለ፣ የሚያግዝ አምላክ፣ ጀጅም ያረጋ አይደለም፣ የሚፈርድልብን ሳይሆን የአውጥቶ የሚጥል አምላክ ሳይሆን የወደቅነውን አንስቶ አቅፎ አጥቦ አሳምሮ ወደ ነበርንበት ቦታ የሚመልስ አምላክ ስላለ በሱ ላይ እንድናተኩር በወንድሞች ህብረት፣ ወንድሞችን ህብረት እግዚአብሔር በምንም አይቀለድበትም። በመስቀል ነው የተገኘው፣ በሞት ነው የተገኘው፣ በኢየሱስ ክርስቶስ ላይ የተመሰረተ ስለሆነ ህብረታችን እዛ ላይ እናተኩር። እኔ ስለ ወንድሞች ህብረት በጣም እግዚአብሔር በህይወታችን ካደረገው በእኔ ህይወት ላይ ካደረገው አንዱ እግዚአብሔር አንዱን ነገር የነቀለልኝ እግዚአብሔር በወንድሞች ህብረት በጣም በሚያከብሩ በሚወዱ ድካሜን በሚሸከሙ ከኔ ጋር አብረው በሚጸልዩ ኃጢአቴን በማይቆጥሩ ምክንያቱም የወንድሞች ትክክለኛ የወንድሞች ህብረት እንደዛ በኃጢአት ስላለች ደካማ ሆነች ሳይሆን በቃ በእነሱ ፊት ልክ ህፃናት መጥተው ከወንድሞቻቸው ጋር እንደሚጫወቱ ነፃነትሽ፣ ፍቅርሽ፣ መብላት መጠጣትሽ፣ አብረሽ መጸለይሽ፣ አብረሽ እግዚአብሔርን ቃል ማጥናት የወንድሞች ህብረት ለሰው በጣም አስፈላጊ ነው። ስለዚህ ሁልጊዜ ወንድሞች በህብረት ቢቀመጡ አይደለም መጽሐፍ ቅዱስ። ስለዚህ እነሆ መልካም ነው ደግሞ እጅግ ምን ያማረ ነው። እግዚአብሔር በዛ ምን አዟል? ህይወትና በረከትን ለዘላለም። አሜን። በቃ የወንድሞች ህብረት ዋና አስፈላጊ ያማረ ነው፣ መልካም ነው። አሜን። የዛሬ መልእክታችን ይህን ይመስላል። መልካም የሆነ እግዚአብሔር አይን መልካም ነው ያለው መልካም የወንድሞች ህብረት አለና ባገኛችሁበት በክርስቶስ ኢየሱስ ጤናማ የሆኑ ወገኖቻችሁን ፈልጉ። በእግዚአብሔር ቃል ላይ እናተኩል፣ ባብሮን ባለው በእግዚአብሔር ላይ እናተኩል። የትኛውም የገባችሁበት ነገር ቢሆን የማይወጣ አይደለም። ለቅሶ ማታ ቢሆን ጠዋት ግን ደስታ ይሆናል ይላልና ጠዋት አለ በህይወታችሁ፣ ማለዳ አለ በህይወታችሁ። እንወዳችኋለን። እህታችሁ ህይወት ነን። ከተባረካችሁ መልእክታችንን ለአንድ ሰው አጋሩልን፣ ላይክ አድርጉልን፣ ሰብስክራይብ አድርጉ፣ ሼር አድርጉልን። እንወዳችኋለን። ዘመናችሁ የተባረከ ነው። አሜን። ተባረኩ።